100,000 ፎሎወርስ ነህ? አይደለም። 200,000 ፎሎወርስ ነህ? አይደለም። 300,000 ፎሎወርስ ነህ? አይደለም። 400,000 ፎሎወርስ ነህ? አይደለም። 500,000 ፎሎወርስ ነህ? ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት። ሰላም ማይ ፋሚሊ በዩቲዩብ ቻናላችን መጥተናል። የመጀመሪያው ቪዲዮአችን ነው። ይሄንን ቪዲዮ ኤላ እንዲለቀው እናደርጋለን። የመጀመሪያው ቪዲዮ እንዲሆንለት እንደ ጊፍት እንሰጣለን ማለት ነው። ከዚህ በፊት የኤላ ልደት ነበር ከሳምንት በፊት። አሁን ደግሞ 500,000 ተከታይ ቤተሰብ ኑሮታል። እሱንም እንኳን ደስ አለህ አላልኩትም። እኔና ኤላ በጓደኝነት ብዙ ጊዜ ቆይተናል አብረን። አሁን ግን ጭራሽ አልጠበቀውም ትመጣለች ብሎ እሱንም ሰርፕራይዝ እናደርገዋለን። የት እንዳለ ያው እነሱ ናቸው የሚነግሩን እና አሁን ወደሱ እንሄዳለን። ብዙ ነገሮችን አብረን አሳልፈናል። ብዙ ነገር መልካምም ጥሩም ያልሆኑ ጊዜዎችን አብረን አሳልፈናልና እኔ እንጃ ፊቱ ላይ ያለውን ስሜት ማየት ለኔ አሁን እንጃ በጣም ናፍቆኛል። ደግሞ ኤላዬ በድጋሚ እንኳን ደስ አለ። ከዚህ በላይ ይገባሃል። ከዚህ በኋላም በጣም ብዙ ስራዎችን እንደምትሰራ ተስፋ አድርጋለሁ። እተማመንብሃለሁ በጣም ሁሉ ነገሬ፣ ወንድሜ፣ ጓደኛዬ፣ ቤተሰቤ ነህና ኤላዬ ረስቼህ እንዳልሆነ ሁሌ እንደማስታውስህ ሁሌ እንደምወድህ እንድታቅልኝ ነው ዛሬ የመጣሁት። ተመቻችቶልኝ ሳይሆን አንተን ለማስደሰት ነውና ኤላዬ እንወድሃለን። ያው ሁሉ ነገር እንግዲህ ብላ ጨርሰዋለች። ይኸው እንደምታዩት ለመጀመሪያ ጊዜ ነው ናዝሬት የመጣችው። እሱም ብላ ፈርስት ታይም እኛም ብላ እሱም ብላ ሁላችንም ብላ ነው የመጣችው እና በጣም እናመሰግናለን ሀዩዬ። እና አሁን እንግዲህ በጣም ብዙ ፕሮግራሞች ይኖራል። እሱም ያለበትን ቦታ እናውቃለን። ወደዛም መሄዳችን አይቀርም። እሱንም የሚኖረውን ሪያክሽን እናያለን። እንግዲህ ኬክም ይዘናል። ያው ይፈነዳም ምሮስሙ ይዘናል። እንግዲህ ፈታ ነው የምንለው። ሁላችሁም እንግዲህ ተከታተሉት። ይሄ አዲሱ ቻናል ነው እና የመጀመሪያው ቪዲዮ ይሆናል ብዬ ገምታለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በዚህ ቻናል ብዙ ቪዲዮዎች ይለቀቃሉ እና ያው አዩ እንዳለቻችሁ ይሄ አዲሱ ቻናል ነው የሚሆነው። የመጀመሪያው ቪዲዮ ለማስደረግ እንሞክራለን፣ እሱንም እንለዋለን እና ያው ኬኩንም እንደያዝን በዚሁ ነው የምንሄደው። አበረታቱን ሁላችሁም። እናመሰግናለን። አዩዬ እንኳን ደህና መጣሽ። በእውነት ዛሬ በጣም የምናመሰግነው ስለመጣሽ። ዛሬ ኤላ በእውነት በጣም ደብሮታል፣ በጣም ከፍቶታል። ዩዩዬ የረጅም ጊዜ ጓደኛው ናት። በጣም ስለሷ ብዙ ጊዜ ያወራናል፣ ይነግረናል ምናምን እና ዛሬ እንደምትመጣ አያውቅም። ለመጀመሪያ ጊዜ ነው ዛሬ ወደ አዳማ የምትመጣው። ጓደኞቹ ምናምን እዛ አሉ እየጠበቁ ነው። እሱ አያውቅም። በጣም ደብሮታል፣ ከፍቶታል። እንግዲህ አሁን እሷን ሲያይ ምን እንደሚሰማው ጋይስ አብረን እናያለን እና እንኳን 500,000 ገባክ፣ እንኳን ደስ አለክ። አመሰግናለሁ። የቲክቶክ ቤተሰቦቹ እንግዲህ ወደ ዩቲዩብም እንዲመጡ እንጋብዛለን። አሁን 500 ኪዎቹ ጠቅላላ ግብዣ ተደርጎላቸዋል። ወደ ዩቲዩብ ጋብዘናቸዋል እና ፋሚሊዎቻችን ዛሬ እንግዲህ በሚኖረን ፕሮግራም ያው እሱ ምን እንደሚል አይታወቅም፣ ምን አይነት ሪአክሽን እንደሚኖር አይታወቅም። እንደው ምን የሚል ይመስላችኋል? ኮሜንት ላይም እየጻፋችሁ እንግዲህ በጣም ደስተኛ የሚሆን ይመስለኛል። እንዴ ግልጽ ነው እና ያው አዩንም በሌላ ሶሻል ሚዲያዎች እንደምታውቋት ምናምን ነገር ከሱ ጋርም የሆነ ጓደኝነታቸውን ምናምን ነገርም በቪዲዮ ላይ ካያችሁ ምናምን ረጅም ጊዜ ሆናቸዋል፣ ተጠፋፍተዋል ምናምን ነገር ተገናኝተው ማያውቁም። እኛም አግኝተናት አናውቅም። ዛሬ ዌልካም እንግዲህ ያው በዚሁ አጋጣሚ ከዚህ በኋላ እንደማንላይ ተስፋ አደርጋለሁ እናደርጋለን ሁላችንም እና ናዝሬትንም በደንብ እናስጎበኝ ይሻላል። የመጀመሪያው ነው። ስለዚህ በደንብ ነው ፏ አድርገን ግዴታችን በደንብ ነው የምናሳያት። አሁን ወደሱ ጋር እንሄዳለን። እዚህ አካባቢ ራይድ ጠተናል። ራይዱ እስከሚመጣ ትንሽ ያው እዚህ ጋር ቪዲዮ እንስራ ብለን ነው ለሱም የሚሆን የሚያየው ምናምን ነገር እና ቀጣውን ወደዛ ነው የምንሄደው። አዎ መጥቷል። እንደውም በቃ ወደዛ እንሂድና ተከተሉን ፋሚሊዎቻችን። እዛ የሚኖረውን ቪዲዮ ደግሞ ሙሉን ስትሪም እናደርግላችኋለን። ሌትስ ጎ። ይኸው እንደምታዩት እንግዲህ ፋሚሊ ደርሰናል። እንግዲህ ኤላ ውስጥ ነው ያለው። ጸድት ያለ ነገር ለማሳለፍ ነው የምንሞክረው። ሪአክሽኑን የምታዩት ይሆናል። አዩንም እስካሁን እንግዲህ አግኝቷት አያውቅም፣ አዋርቷት አያውቅም ቆይቷል።
ለእሷ ያለውንም ሪያክሽን እናያለን። ያው እንደምታዩት ሁላችንም ሰብሰብ ብለናል። እንትን እስከማየው ጓጉቻለሁ በጣም ሌስ እንግዲህ ነው እንዲደጋ ቅረማን ዋው አረ ወይ ታምኑ አዩ ራሱ እንዴት አለሽ? አረ ያላሙኩ አረ ሄዶ በረኝ ጋር እንዴት ሆነ? አይዞሽ ማለት ከዚህ በኋላ አይ እንዴት ሆነ? እኔ አላመንኩም ጌታ ደህና ናችሁ? እንትን ነው ሰላም አላልኩም እኮ ተመሳጣጥራችሁ ነው ደህና ነሽ? እኔ አላመንኩም እና ምንድን ነው ቪዲዮ ምናምን ደቅናችሁ ምናምን ነገር አራዩ ምን ተሰማ? ከስንት ጊዜ በኋላ ነው የመጣችለው? ለረጅም ጊዜ ቤተሰቦቻችን እዚህ አዳማ በጣም ሲጨቀጭቃ ነበር እንደምመጣ ምናምን እና አይመቸኝም ስራ ነው አብዛኛው ጊዜ የምታሳልፈው እና አረ ደስ ብሎኛል ስለመጣች። ለመጀመሪያ ጊዜ ነው አዳማ የመጣችው። ደስ ብሎኛል። ተሳክቶልኛል። በቃ ብቻዬን አይደለም ያው ተሳክቶልናል። ባይዘው ተባባሪ ነኝ እኔም አወኩ እኮ አሁን ባይዘው ፋሚሊ the only one ማያውቀው ከኛ መሀል እሱ ብቻ ነበር። ያው ሁላችንም እናት ነበረ እንግዲህ እንዳሰብነው ነው አሳክተናል። ዛሬ በቃ ይናፋርም ጭምር ነው ያለው። ኬኩ ደግሞ ምን በማስመልከት ነው መምጣቷ በማስመልከት ነው ነገር እስቲ እንደው ፋሚሊዎቻችን ምን እንደሚገምት እስቲ መጀመሪያ ከሱ እንስማ። ምን ይመስላል? አሁን ተናግሬያለሁ እኮ ማለት እሷ ዌልካም ያው ኬክ ማለት የኔ ደስታ ለማሳየት ነው። ኬክ ነው እንዴት ታዲያ ምን ዳይመንድ ነው እና ኬክ እያለ እየተጻፈ ቦምስ እንዳከው አይ ይሄው በቃ ግምት ላይ ጎበዝ አይደለም ይላ ይሄው ካሜራ ወደዚህ አቀረባ አድርገልኝና ኦ ማይ ጉድነስ ዋው ኬኩን ስንመጣ ግማሹን ጨፍለቅ አድርገነዋል። የኔ ፎቶ አይቀርም ታዲያ ሃፒ በርዝዴይ ባጃዊ ቤተሰቦቻችን የምር አመሰግናለሁ። ከረጅም ጊዜ በኋላ ነው ማለት መታጣቀም እዚህና ለረጅም ጊዜ ሲጨቀጭቃን ነበር አዳማ እንድመጣ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ አዳማ መጣለች። ደስ ብሎኛል። የምር ደስቴ እንዴት እንደምገልጸው ባላውቅም ቃላት የለኝም። ያው 500,000 ፎሎወርስ መግባት ቲክታክ ላይ በማስመልከትና ልደቴ ቢያልፍም ያው አስታውሳ መጣለች እና የምር በአንድ ድንጋይ ሁለት ወፍ ባይዘው ደውላልኝ በስነ ስርዓት ፕላን አርጋ ምናምን ነው ሁሉ ነገር ፕላን ተዘጋጅታበት የመጣችው ነው። የምር በቃ እኛ እንኳን ያላሰብነውን ያሳሰበችን። ስለዚህ በጣም ትልቅ ጓደኛ ናት። ልታመሰግናት ይገባል። ሁላችን እንደዚህ የመሆናችን እንትን ራሱ እሷ ናት። እሷ በመደወሏ አመጣለሁ በማለቷ ሁሉ ነገር አዘጋጃለሁ ምናምን በማለቷ ነው እንደዚህ ተሰባስበን። ስለዚህ ማመስገን ያለብን እሷ ነው ፈርስት፣ ከዛ በኋላ እኛ ነው። እና ደግሞ ማለት ሲጀምር እኛ ያሰብነው ዝም ብለን ነበር እሷን አምጥተናት ምናምን ለአንተ ልናገናኝ ወላ ይዘን ልንሄድ ምናምን ነበር እኛ ከና አላሰብነው። ከዛ እሷ መታ ምናምን ነው ደውላ ምናምን ነገር አስጨንቃት። ከዛ እኔና እሷ ተነጋግረን እዚህ አስቀምጠንህ ምናምን ነገር እነሱ ሄደው ምናምን ከመናኸሪያ አምጥተው ምናምን እና ብራዘሬ ደስተኛ ነኝ። አይ ደስ ብሎኛል። ተነገጠ እኮ ይኸው ፍዝዝ ብሎ አይ ከረጅም ጊዜ በኋላ ስላገኘኋት ቤተሰቦች በጣም ደስ ብሎኛል እና ቃል የለኝም። አመሰግናለሁ፣ የምር አመሰግናለሁ። በመቀጠል ይህ ካሜራ ምንድነው አልገባኝም። ካሜራ ደቅናችሁ ምናምን
ማለት ሳይው አንግሉ የዩቲዩብ አቀራረጽ ነው እየተቀረጸ ያለው እና ምንድነው ዩቲዩብ ጀመርሽ ሳላውቀው ሰርፕራይዝ ነው። ያው ዩቲዩብ የመጀመር ሀሳብ እንደነበረ ፍላጎቱም እንዳለ አውቃለሁ። ከዚህ ሁሉ ጊዜ በኋላ ደግሞ ጠፍቼ ስመጣ ዝም ብዬ ባዶቴ ነው አልፈለኩም። ለአንተ ለወንድሜ ለጓደኛዬ የመጀመሪያው የሚለቀቀው ቪዲዮ ከዛሬ ጀምሮ ከመጀመሪያው ስቴፕ ጀምሮ እየቀረጽንልህ ነበር። ስለዚህ የመጀመሪያው ቪዲዮ ማለት ነው። ኢንትሮ ቀርባችሁ ጀምራልችልኛል። አሪፍ ናቸው። ያው አመሰግናለሁ። ኧረ ዛሬ ሰርፕራይዝ ወስደውብኛል። ያው ሰንጆር እያቀፈኛለሁ ቁጥራቸው አይ ደስ ብሎኛል። አሁንም የሆነ ሰርፕራይዝ ካገኘ ሊያቅፍ ይችላል። ሌላም አለ። ኧረ ተው ይበቃኛል። በአንድ ድንጋይ ሶስት ወፍ 500,000 ልደቴን በማስመልከት በመቀጠል እሷ መምጣቷ ራሱ ለኔ ትልቅ ሰርፕራይዝ ነው። አራተኛም አለ የዩቲዩብ ቻናል በሀሳብ ደረጃ ነበር የነገርኳት እና አስባይ ቪዲዮ በእኔ እንዲለቀቅ ምናምን ሬዲ ስላደረገች የምር አመሰግናለሁ። እናንተንም ማለት ፈልጋለሁ። በርታልኝ። ስንት ግን መጣሽ እዚህ ዳቦ? ጠዋት ነው የገባሁት ፋሚሊዎች። ከዛ እንደመጣሁ ማለት መቀመጥም ማረፍም አልፈለኩም። በቃ ሀሳቤ እሱ ጋር መምጣት ስለነበር ቀጥታ ከነሱ ጋር ተደዋወልን። ኬክ ኦርደር አስደረጉልኝ። እሱን ይዘን ቀጥታ ወደዚህ መጣን ማለት ነው። እና ግን ደክሞኛል። አንድና ሁለት የለውም ደክሞኛል የምር ግን ያው በአንድ ነገር ትክሱኛ ያላችሁ አዳማ ያው ለመጀመሪያ ጊዜ እንደመጣሁ ታውቃላችሁ። ለዚህ አዳማን በደንብ ነው ማየት የምፈልገው። በእውነት አዳማ ለምን እንደሆነ አላውቅም፣ ለኔ የሆነ የተለየ ስሜት አለኝ ስለ አዳማ ሳወራ የምሬን ነው ክርስቶስን እና በደንብ ላያት በደንብ ላውቃት እፈልጋለሁ። ያሳፍራል አዲስ አበባው ነው አዳማን እስካሁን አለማየት እና ከዚህ ወዲህ ግን ደግሜ እንደምመጣ ተስፋ አደርጋለሁ። ኧረ ግድ ነው ከዚህ በኋላ አቀርም የምር እኔ በምልክታት አለው ቤተሰቦቻችን ከአስከ አዳማን እስከ ጥግ አስጎበኛታለሁ። ከዚህ በኋላ አቀርም እና ምከሯት ምከሯት። ዛሬ ነው የመጣችው ብቻ እንክሳታለን እስከ ጥግ ብዬ አስባለሁ። ብቻ ደስ ብሎኛል። በሞራልማ አትሄድም አይባልም። እዚህ ያለው ስራ የምትሰራልኝ ከሆነ በደስታ ለማንኛውም ያው ከዚህ በኋላ የእሱ ዩቲዩብ ቻናል ስለሆነ ፋሚሊዎቹን ደግሞ በደንብ እንዲተዋወቃቸውና ኦኬ ሰላም አላልኳችሁም። የምር ደስ ብሎኛል። ቃል ይልኝ ዛሬ እሺ ቤተሰቦቼ ሰላም ልበላችሁ። ሰላም የቻናላችን ቤተሰቦች እንዴት ናቸው? ደስ ብሎኛል። ላይክ ሼር ሰብስክራይብ ማለት እፈልጋለሁ። በቀጣይ በቃ አሪፍ ስራዎች ይዘን እንመጣለን። ከወዲሁ ላሳውቃችሁ እፈልጋለሁ። እና ባይዘው ደግሞ ቀለጠ ይቆረስ ኬኩ ቀለጠ ኬኩ ባይዘው እኔ አቆራረጥ ላይ ጎበዝ ነኝ። ቀድሜ ቆርሻለሁ። እየቀመሰሽ ኬክ እወዳለሁ በጣም እና አይ ደስ ብሎኛል። እንትን ቢላው ይምጣና ይቆረስ በቃ እናስራስራ ቢላው ይዘልታ ኦልራይት ይግማታችሁ ቢየቆሉ ባይዘው ግን በጣም ደስተኛ ሆና ደስ ብሎኛል። ቤተሰቦቹ የምር ለኢላ ግን ደስ ብሎኛል። ያው ፋሚሊ እኛም ጥሩ ነገር ላይ አልነበርንም ከዚህ በፊት ያው አንዳንድ ነገሮች ነበሩ በመካከላችን። አሁን ላይ ግን እግዚአብሔር እንደ ኢላ ምርጥ ሰው ይመስላል። ለተለይ አዩ እግዚአብሔር ይወድልኛል እና በጣም ደስ ብሎኛል። በዚህ አጋጣሚ ስለመጣሽ ናዝሬትን ግን እንዴት አየሻት? አላሳያችሁኝም ገና ላይ ነው እስክትመጪ በምን አይንሽን አይዞ ወይ ገና ስገባ ማለት ነው በቃ ልቤ እርፍ ያለኝ መኖሪያ ሳቶ ነው ቀረም ፈራው እንዴ ነው ግን ወይዘው ነው አትጂም ያልኩሽ አይደለ? እስካሁን ላይ ያስመጣችኝ ይሁን እንትን የቴዲ ዘፈን አለ ልቤን ተሰማው ግዳ ነገር ባይዘው ይሄንን ሳቅለ እንትን ቆይተን ነበር ለማየት እድሜ ላንቺ ጨመርኩልሽ ትንሽ ከብዶን ነበር ባይዘው አሁንም ትንሽ ተጨናንቆ ነበር። አሁን ይመስለኛል ትንሽ ፈታ ብሏል። ደስ ብሎኛል የምር ቤተሰቦች እንዴት ደስ አይለኝም የምር ከምንም በላይ እሷ መምጣቷ ራሱ ለኔ በጣም ትልቅ ነገር ነው። ባይዘው ኢላ ማለት በጣም እድለኛ ነህ
በዚህ ጊዜ እንደዚህ አይነት ጓደኛ ማግኘት ከሸገር ድረስ አንተን ብላ ነው እዚህ የመጣችው። አንተን እኛም ምናምን ብላ ነው የመጣችው እና ማለት እንደዚህ አይነት ጓደኛ ማግኘት በአሁኑ ሰዓት ይከብዳል እና በጣም ሪል የሆነች በጣም ደስ የምትል ጓደኛ ነው ያለችክ። እንግዲህ ከዚህ በኋላ የኛም ጓደኛ ናት። ያንተ ማለት ያው የኛም ስለሆነ የኛም ጓደኛ ናት። ስለዚህ የምር ምን ላድርግሽ ላይ የሳቃችን ብቻ ለባለ ልደቱና 500 ሺህ ላይ ገባው ኤላ አስረከበ። አንተ ቢላብር እንዳስረከባው ኬክ በስነ ስርዓት አፈንዳው ተሞሰን አውቁማ ቁሙ እንቁ ኬኩ ይውጣ እናውጣ ይውጣ በነገራችን ላይ ቤተሰቦቻችን የምር ቃል የለኝም። ቃል የለም ግን አንተ ቆርሳለህ። አሁን ባይዘው አክብራችሁ የኬክ ብላ ስለሰጣሽ አረ ኬኩን እንብላ ቁረሳ እና ባይዘው 500 ኬክ ገብቷል። እሺ እንኳን ደስ አለ። 500 ፎሎወርስ ገብተናል ቤተሰቦቼና አዩዬ በጣም የማከብራት በጣም በቃ ለሷ ትልቅ ቦታ አለኝ እና ከሸገር ድረስ መታ አስባ ልደቴ ምንም እንኳን ቢያልፍ ገባችሁ አይደል? ምንም እንኳን ቢያልፍ እንዲህ አስባ አዳማ መታ አታውቅም። ጀስት ያለችው እንኳን ቅርብም ቢሆን አዲስ አበባ መታ እንደዚህ በአማረ መንገድ ሳላስበው ሰርፕራይዝ አግኝታኛለች። በጣም ደስ ብሎኛል። ቃል የለኝም። ለእናንተም ጓደኞቼ በመተባበር ሰርፕራይዝ ስላደረጋችሁ በጣም ደስ ብሎኛል። በቃ ደስ ብሎኛል። እሺ አይደለም ትላላችሁ እናንተ ቪዲዮ ራስ ደስ ብሎኛል። እሺ 1 2 3 100,000 ፎሎወርስ ነህ አይደለም? 200,000 ፎሎወርስ ነህ አይደለም? 300,000 ፎሎወርስ ነህ አይደለም? 400,000 ፎሎወርስ ነህ አይደለም? 500,000 ፎሎወርስ ነህ? ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት ኬኩ ላይ አልደረሰም። ኬኩ ብቻ ደስ ብሎኛል። የቲክታክ ቤተሰቦቼ ይሄን ቪዲዮ የምታዩ ቤተሰቦቼ የትም ሆናችሁ የትም ብቻ የዩቲዩብ ቻናሌ ተከበርግዱላችኋል። እየገባችሁ ሰብስክራይብ አድርጉ። እየለቀመ ሰብስክራይብ አድርጉ። አዲስ ቻናል ከፍቻለሁ እና የቲክታክ 500,000 ፎሎወርሶቼ እንዳለ ብቻ ደስ ብሎናል። ጌታ ዛሬና በቃ እንድመጡ ፈልጋለሁ። ቻናሌን ከታች ታግ አደርግላችኋለሁ። ወደ መቁረስ ይልገባ ለገና ዛፍ እዚህ ጋር አለልን ዝቅ በላ ፎሎ ብቻ አይደለም፣ አሁን ደግሞ ሰብስክራይብ በማለት ያስፈልጋል። በማድረግ ይቀላቀሉ ቻናላችን። ይቆረስ ሃፒ በርዝዴይ ልትገባ መስቀለኛ ዳይመንድ እናደርገው ምን ራሱ ተቆረሰ ኬኩ ተጣልቃ እዚህ ጋር እንደገና እንደዚህ እኩል ቦታ አታንሻፋሽ። እኔ እኮ መቁረስ እወዳለሁ። ምን ነው ከዛ እንደዚህ ሁላችን ሌትስ ጎ ለአዲሱ የዩቲዩብ ቻናላችን ሪባን አቆራረጥ አንድ ደባለ ቤተሰቦቻችን በነገራችን ላይና ረስተው ሊሆን ይችላል አላውቅም። ምንድነው ካላችሁ የመጀመሪያ ጉርሼን አጉርሳት ነበረ እዚህ በፊትና በቃ ዛሬ ቢዞም እሱን አጉርሰው ድሮ ማውቃለሁ።